ሰላም ሰላም የተወደዳችሁ የእግዚአብሔር ሕዝቦች ሰላም ለእናንተ ይሁን። እንደምን አላችሁ? ሰላም ናችሁ? የእግዚአብሔር አምላክ የተባረከና የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ጌታን እናመሰግናለን። የስቅለት በዓልና የጥብጣቤው ምስጢር በሚል በዛሬው ዕለት ስቅለት ስለሆነ ይህንን ርዕስ ተመልክቶ ትንሽ ሀሳቦችን ልሰነዝር ብዬ ነው የገባሁት። የገባችሁ ወገኖች ሼር አድርጉ። እግዚአብሔር አምላክ ይባርካችሁ። ብዙዎች ጋር እንዲደርስ ማለት ነው። ብዙ አልቆይም፣ ትንሽ ሀሳቦችን እናገራለሁ። ጌታ የተመሰገነ ይሁን ለዘላለም። ሼር እያደረግኩ ነው። እግዚአብሔር ይባርካችሁ። እስቲ ገባ ገባ በሉ። ዛሬ ብናውቀው ጥሩ ነው። በዓሉ ማለት የስቅለት በዓል ምን እንደሆነ በኦርቶዶክሳዊት ቤተ ክርስቲያን እንዴት እንደሚከበር ትንሽ ብናውቅ ጥሩ ነው። ለወንጌል አገልግሎት፣ ለወንጌል ስርጭት በብዙ ይረዳል። እንደገና ደግሞ ሕዝባችን ያለበትን ሁኔታ እንድናውቅ ያግዘናል ማለት ነው። ክብር ለእግዚአብሔር ለአምላካችን ይሁን። ተባረኩ። እስቲ ገባ ገባ በሉ። እግዚአብሔር ይባርካችሁ። እንግዲህ ጌታ የተመሰገነ ይሁን ለዘላለም። ኢየሱስ ክርስቶስ ጌታ ነው። በተወሰነ ፐርሰንት ሼር አድርጌያለሁ። እስቲ ሼር አርጉ፣ ሼር አርጉ። እግዚአብሔር ይባርካችሁ። ኮፒ ሊንክ ብናደርግ፣ ሼር ብናደርግ አይ ቲንክ ጥሩ ነው ብዬ አስባለሁ። እግዚአብሔር አምላክ የተመሰገነ ይሁን። ይሄ ወሳኝ ጊዜ ስለሆነ ሕዝባችንን በእውቀት ማንቃት አለብን። ማለት ስቅለት ምን እንደሆነ እንዲያውቅ ሕዝባችን ማለት ነው። ጌታ የተመሰገነ ይሁን ለዘላለም። እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። እግዚአብሔርን እናመሰግናለን፣ እናከብራለን። እንግዲህ መዝሙር አልጋብዛችሁም። ብዙ ቆይታ በማድረግ ጊዜ ማሳለፍ ስላልፈለግኩኝ የተወሰነ ነገር ብዬ ለመውጣት ፈልጌ ነው የገባሁት። እግዚአብሔር የተመሰገነ ይሁን። ስለ ስቅለት እንድናውቅ ማለት ነው እና በኦርቶዶክሳዊት ሐዋርያዊት ቤተክርስቲያን ይህ የስቅለት በዓል በከፍተኛ ሁኔታ ተከብሮ ይውላል። የስቅለትን በዓል መቼም የማያከብር የማያውቅ ማንም የለም። የፕሮቴስታንት አማኞችም ብንሆን ይሄ ሀገራዊ በዓል ስለሆነ እናውቀዋለን። ጀስት ውስጡን ባናውቅም አከባበሩን ግን እናውቃለን እና ኦፊሻል የሆነ አገር አቀፍ በዓል ነው። በኢትዮጵያ ብቻ ሳይሆን በኤርትራውያንም ዘንድ ይሄ ስቅለት በዓል በከፍተኛ ድምቀት ተከብሮ ይውላል። ነገር ግን ውስጡ ያለውን ሐሳብ ልናውቅ ያስፈልጋል ማለት ነው። ሕዝባችን ከዚህ በዓል ጋር ያለው ተዘምዶ ትስስር ምን እንደሚመስል ማወቅ በጣም ጥሩ ነው። እንግዲህ ስቅለት በዓል ላይ ደርሰዋል ኦርቶዶክሳውያን። ከሆሳዕና ማታ ጀምሮ እስከዚህ ቀን ድረስ እንግዲህ ሰሙነ ሕማማት ነው የሚባለው። በኢየሱስ ክርስቶስ ላይ የተመከረበት፣ እንደገና ኢየሱስ የተያዘበት፣ ጸሎተ ሐሙስ እንደዚህ ብለው የሚተነትኑት ነገር አለ እና ሰሙነ ሕማማት ይባላል። የሕማም ጊዜ ስለሆነ በተለይ ኦርቶዶክስ ቤተክርስቲያን ቅዳሴ አይቀደስም፣ ምንም አይነት ስርዓት አይካሄድም፣ ጸሎተ ፍታት እንኳን አይካሄድም። ስለዚህ እንግዲህ ከዚህ በኋላ ነው እንግዲህ ከሕማማት መልስ ወደ ስቅለቱ ዛሬ ወዳለው በዓል የተሻገሩት ማለት ነው። እንግዲህ ስቅለት ጌታችን ኢየሱስ ክርስቶስ የተሰቀለበት ዕለት ነው፣ ሁላችንም እናውቃለን። ነገር ግን ስያሜዎች አሉት። የስቅለት ዓርብ ይባላል። የዓለም ሁሉ መድኃኒት የሆነው ጌታችን ኢየሱስ ክርስቶስ
ለአዳምና ልጆቹ ሁሉ ቤዛ ሆኖ በመልዕልተ መስቀል ተሰቅሎ እንደ ብራና ተወጥሮ መዋሉን ለማስታወስ ነው ብለው ማቴዎስ 27:35ን ይጠቅሳሉ። እንደገና ደግሞ መልካሙ አርብ ይባላል ይሉታል። መልካሙ አርብ ይህም የሚያስገነዝበን ከስቅለተ ክርስቶስ በፊት አንድ ሰው ሲያጠፋ ተሰቅሎ ይሞታል። ያ ማለት በሮማውያን ሕግ መስቀል የወንጀለኞች መቅጫ ምልክት ነበረ። በዚህ ዕለት የወንጀለኞች መቅጫ ምልክት የነበረውን መስቀል ጌታችን ቀድሶ የምህረት ምልክት፣ የሕይወት አርማ፣ የዲያብሎስ ድል መንሻ ስላደረገው በሞቱ ሕይወትን ስላገኘን መልካሙ አርብ ተብሏል ብለው ይተረጉማሉ። አዎ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ በዚህ በዕለተ አርብ በቤተ ክርስቲያን የሚፈጸሙ ስርዓቶች የሚከተሉት ናቸው። አንደኛው ምንድነው? ስዕለ ስነ ስቅለትና ልዩ ልዩ የቤተ መቅደስ ነዋያተ ቅድሳት ከቤተ መቅደስ ወጥተው ከደጃፉ ይደረደራሉ። በብዙ ቦታዎች የሚካሄድ ነው ይሄ። ካህናትና ምዕመናን ወዛቸው ጠብ እስኪል ድረስ በነግ በሰለስት በ6 ሰዓት በተሳቱና በሰርክ ሰዓት መላልሰው ሲሰግዱ ይውላሉ ይላሉ። ካህናት ብቻ ሳይሆን ህዝቡ ጭምር ነው። ከጠዋት ጀምሮ በ6 ሰዓት ነግ፣ ሰለስት፣ እንደገና 6 ሰዓት ተሳቱ ሰዓት ማለት 9 ሰዓት ማለት ነው። ሰርክ ደግሞ ወደ ማምሻው ገደማ ሲሰግድ ይውላል ማለት ነው ህዝቡ። እና ምንድነው ምሳሌው ሲሉ ይተነትኑታል። ጉንደ መስቀል ተሸክሞ በምድር ላይ 3 ጊዜ ወድቆ መነሳቱን ለማሰብ ነው። በአጠቃላይ ስለመተላለፋችን መከራን የተቀበልክ አምላክ ይቅር በለን ታረቀን ነው የሚሉት። ነገር ግን ኢየሱስ ክርስቶስ እኮ የዛሬ 2000 ዓመት ታርቆናል። ስለመተላለፋችን መስቀል ተሸክሞ ወድቆ ተነስቷል። በየዓመቱ ግን አይወድቅም አይነሳም ወዳጆች። አዎ ለምን ይሄ ለኦርቶዶክሳውያን ግልጽ እንዳልሆነ አይገባኝም። በየዓመቱ አይወድቅም አይነሳም። እውነት ነው፣ በመታሰቢያነት ማክበር ጥሩ ነው። አዎ በጾም በጸሎት ውስጥ ሆኖ ጌታን እያሰቡ ማክበር ጥሩ ነው። ነገር ግን ልክ ክርስቶስ በየዓመቱ እየወደቀ እየተነሳ መስቀል ተሸክሞ ወደ ቀራንዮ የሚወጣ አድርጎ ማቅረብ ደግሞ ሌላ ነገር ነው። በየዓመቱ ኢየሱስ ክርስቶስ ስለ ሰው ልጆች በደልና ኃጢአት አይቀጣም። አንድ ጊዜ ነው የተቀጣልን ኢየሱስ ክርስቶስ። ስለዚህ ያንን እያሰብን ጌታን እናመሰግናለን እንጂ በየዓመቱ። ስለዚህ ኦርቶዶክሳዊት ቤተ ክርስቲያን በየዓመቱ አንዴ ወደ ብሉይ ኪዳን ስርዓት የብሉይ ኪዳንን ስርዓት ታከብራለች። እንደገና ደግሞ በሶስተኛው ቀን ተነሳ ብላ ወደ አዲስ ኪዳን ተሻግራ የአዲስ ኪዳንን ታከብራለች። የብሉይ ኪዳንም ሰው ነኝ ትላለች፣ የአዲስ ኪዳንም ሰው ነኝ። በፍጹም ወዳጆቼ ኪዳንን ስለተቀየረ በኢየሱስ ክርስቶስ እኛ የአዲስ ኪዳን ሰዎች ነን። እንደገና ወደኋላ ተመልሰን ሰሙነ ሕማማት ብለን ልክ ክርስቶስ እንትን እንዳለው እንደዛ ልንሆን አግባብ አይደለም። የዛሬ 2000 ዓመት የተከፈለው ነገር ኢየሱስ ወድቆ የተነሳበት ዋጋ የከፈለበት ነገር ለዘላለም ነው፣ ለዘላለም ነው። ለዚህ ነው እግዚአብሔር አምላክ የተባረከው አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ የሚለን ከዚህ የተነሳ ነው። አንድን መስዋዕት ይሄ ይመልስልናል የእግዚአብሔር ቃል ማለት ነው። አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል። ዕብራውያን 10 ቁጥር 11 ላይ ሊቀ ካህናትም ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። ዕብራውያን 10 ቁጥር 11 እና 12 ነው ያነበብኩት። በእግዚአብሔር ቀኝ ተቀመጠ፣ ጠላቶቹም የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና። ስለዚህ አንድ ጊዜ ነው የቀረበው፣ የሚቀደሱትን ደግሞ የዘላለም ፍጹማን ነው ያደረገው።
ስለዚህ የኢየሱስ ክርስቶስን መስዋዕት እንደ ብሉይ ኪዳን መስዋዕት በመቁጠር የብሉይ ኪዳን ሌዋውያን ወይም ካህናት ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። ስለዚህ ብዙ ጊዜ እያቀረብን ልንቆም አይገባም። ይሄ የብሉይ ኪዳን ስርዓት ነው። ለምን? በመስዋዕቱ የብሉይ ኪዳን መስዋዕት ፍጹም ስላልሆነ ዕለት ዕለት ያቀርባሉ። የብሉይ ኪዳን ካህናት በእግዚአብሔር ፊት ያን መስዋዕት ይዘው ይቀርባሉ፣ ይቆማሉ ማለት ነው። የኢየሱስ መስዋዕት ግን አንድ ጊዜ ነው የቀረበው። እንደገና ደግሞ ለዘላለም ነው። የሚቀደሱትን የዘላለም ፍጹማን አድርጓቸዋል ብሎ ነው የሚናገረው። ስለዚህ በየዕለቱ ኢየሱስ ክርስቶስን እያመጡ መስቀል ላይ መቸንከር፣ በየዕለቱ እንዲገረፍ አድርጎ ማሳየት አግባብ አይደለም ወዳጆች። አንዴ ነው ያደረገው እና ለዘላለም ነው። ያንን ማመን ነው። አንዴ የቀረበውን የዛሬ 2000 ዓመት የቀረበውን መስዋዕት ማመን እንጂ ዕለት ዕለት እየሰገዱ ዕለት ዕለት እየወደቁ እየተነሱ ኪርያላይሶን እግዚኦ መሐረነ ክርስቶስ እያሉ ዕለት ዕለት እንትን ማለት ተገቢ አይደለም። እውነት ነው፣ ለሀገር ለሕዝብ ጥፋት መጸለይ፣ እየወደቁ እየተነሱ መጸለይ ጥሩ ነው። ስግደቱን መቃወማችን አይደለም። ነገር ግን በየዓመቱ ከሆነ ልክ አይሆንም ወዳጆች። ስለዚህ ዋጋ ተከፍሏል አንድ ጊዜ። በዘላለም መንፈስ ደግሞ አቅርቦ የዘላለም ፍጹማን አድርጎናል እኛን። ስለዚህ ያንን እናስባለን፣ እንጸልያለን። ግን እየወደቅን እየተነሳን በቃ እንትን እያልን ሊሆን አይገባም። ያንንም ደግሞ ህዝባችን የሚያደርገው በዓመት አንድ ጊዜ መጥቶ ነው። የትም ከርሞ በዓመት አንድ ጊዜ መጥቶ ወይም ደግሞ በዓመት አንድ አርብ መጥተው ነው ብዙ ሰዎች የትም ኖረው መጥተው በቃ እግዚኦ መሐረነ ነጠላቸውን ለብሰው ኪርያላይሶን እግዚኦ መሐረነ ክርስቶስ ምናምን ብለው ይሄዳሉ። ስንት ልስገድ ብለው በቃ ኃጢአታቸውን የሚያወርዱ ይመስል። ይሄ አግባብ አይደል። አንዴ ነው የቀረበልን። ስለዚህ በዛ በቀረበው መስዋዕት እየቀረብን ወደ ክርስቶስ ነው መተን የዘላለም ፍጹም መሆን ነው የሚሻለው። ያ የክርስቶስ ደም ትኩስ ነው፣ እኛን ከበደል ከኃጢአት ያነጻል። እግዚአብሔር የተመሰገነ ይሁን። ሌላ ቦታ ላይ በወስዳችሁ ከብሉይ ኪዳን ጋር እያነጻጸረ ያስተምረናል መጽሐፍ ቅዱሳችን። ዕብራውያን 9 ከ11 እስከ 14 ሄደን ስናይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ሊቀ ካህናት ሆኖ በምትበልጠው በምትሻለው በእጆችን ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በደሙ ገባ እንጂ በፍየሎች በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ ከዛስ በኋላ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን ይላል። ስለዚህ አንድ ጊዜ ነው የቀረበው። ነገር ግን በዘላለም መንፈስ ነው ክርስቶስ ኢየሱስ ራሱን ለእግዚአብሔር ያቀረበው። ከሞተ ሥራ ሕሊና ነው የሚያነጻን እንጂ ስጋን ብቻ አይደለም የሚቀድሰው የክርስቶስ። ስለዚህ ይሄንን ልናውቅ ይገባል። በዘላለም መንፈስ ቀርበህልኛል፣ ዛሬ የምሰዋው መስዋዕት የለኝም። እንደገና ደግሞ ልክ ክርስቶስ እንዳልተሰዋልኝ ስወድቅ ስነሳ አልገኝም። በቃ በዘላለም መንፈስ ነው መስዋዕት የቀረበልኝ። ወደ አንተ ቀርቤ ስሬቴን ምሕረቴን እቀበላለሁ፣ ልጅ እሆናለሁ፣ በቃ እድናለሁ፣ ወደ አብ መንግሥት እገባለሁ። በዚህ በቀረበው መስዋዕት ብለን ነው መቅረብ ያለብን እንጂ በየዓመቱ ሕማማት በየዓመቱ ክርስቶስ ተገረፈ ተደበደበ እያልን በየዓመቱ አግባብ አይደለም። አለመረዳት፣ መጽሐፍ ቅዱስን በአግባብ አንብቦ አለመገንዘብን የሚያመለክት ነው ማለት ነው። ሌላው በ9 ሰዓት ካህናት በጥቁር ካባ ተሸፍነው ቁጭ ይሉና በሚያራራ ዜማ ደጋግማ አቤቱ ይቅር በለን ይላሉ። ሕዝቡም እንደ እነርሱ ያዜማል። ይህም በጨለማ ሲኦል ሆነው ለ5500 ዘመን ያሰሙትን ጩኸት ለማዘከር ነው።
ታዲያ እናዘክር ግን ሁል ጊዜ መጮህ አለብን እንዴ? አንዴ እኮ የዛሬ 2000 ዓመት ተሰዋ ለሰው ልጆች ሁሉ። ያመነ ከዚያ ከጨለማው ግዞት ተፈቷል፣ ነፃ ወጥቷል። ስለዚህ የፋሲካ ዕለት ነፃ ወጣን ብሎ ህዝቡ ትንሣኤከ ለእለ አመነ ይላል። አሁን ግን ከጨለማ እንዳልወጣ ቆጥሮ ነው እንትን የሚያደርገው። ይሄ አግባብ አይደለም ወዳጆቼ። እንደገና ደግሞ ዓመት ጠብቆ ሕማማት ይልና ልክ በቃ ተሰቃይቶ ምን ብሎ የተለያየ ነገር ሆኖ አብሮ ከዛ ደግሞ ከክርስቶስ ጋር ነፃ ወጣን ትንሣኤ መጣ ብለው ደግሞ ያመሰግናል። ይሄ ትክክል አይደለም ወዳጆቼ። የዛሬ 2000 ዓመት ኢየሱስ ክርስቶስ በሲኦል ያሉትን ሁሉ ከግዞት ቤት ነፃ አውጥቷል። ኢየሱስ ክርስቶስ ምርኮን ማረከ፣ ስጦታን ለቤተ ክርስቲያን ሰጠ ይላል። ኤፌሶን 4ን ሄደን ማየት እንችላለን። እንደገና ኢሳይያስ 58ን እርሱ ከኃያላን ጋር ምርኮን ይካፈላል ብሏል። በቃ ተካፍሏል እኮ በቃ ነፃ አውጥቷል። ስለዚህ ምንድነው አሁን ጌታ የሚፈልገው? እንድናምንበት ነው እንጂ ሰሙነ ሕማማት እያልን እንድንሰግድ እንድንወድቅ እንድንነሳ አይደለም። እግዚአብሔር የተመሰገነ። ይሄ ሊገባን ይገባል። ቤተ ክርስቲያኗንም ጥቁር መጋረጃ ማልበስ የለብንም። እና ስርዓት አይደለም የክርስቶስ ኢየሱስ ሞትና ትንሣኤ ስርዓት የምንፈጽምበት ጉዳይ ሳይሆን የህይወት ጉዳይ ነው። እግዚአብሔር የተባረከ ይሁን። ሌላው ግን በጣም ልናገር የምፈልገው ነገር ምንድን ነው? ጥብጣቤ ስለሚባለው ነው። ጥብጣቤው መቼ ነው የሚደረገው? ወደ ማታ ላይ ነው። ወደ ማታ ላይ ካህናት የወይራ ዝንጣፊ ይዘው በፊታቸው ቀርቦ የሚናዘዘውን ምእመን ጀርባ እየጠበጠቡ ስግደትን ያዛሉ። ሁሉም የታዘዘውን ይሰግዳል። ስግደቱም እንደ ላይኛው ሲሆን ጥብጣቤው አይሁድ ከሕጋቸው ውጭ እየተፈራረቁ 6666 ጊዜ እንደገረፉት ለማሰብ ነው። ይገርማል እኮ 6666 ኢየሱስ እኮ በሮማውያን ጅራፍ ነው የተገረፈው። የሮማውያን ጅራፍ ደግሞ ጅራፉ ጫፍ ላይ እኮ ብረት ነው ያለው። ይሄ እንደ ጉጠት የሆነ ብረት፣ በዛ ነው የተገረፈልን። ሙሉ መስዋዕት፣ እውነተኛ መስዋዕት ነው የከፈለልን። ታዲያ ያንን የከፈለውን ክፍያ የተገረፈልን ግርፋት አሜን ብሎ በመቀበል ለእኔ ነው የተገረፍከው ብሎ ማመን እንጂ የቀልድ ያህል ቆጥሮ በወይራ መቸብቸብ ቄሱ ፊት ቀርቦ ይሄ ተገቢ ነው? ይህ እኮ በጣም በክርስቶስ ግርፋት ላይ መሳለቅን የሚያመለክት ነው። መዘባበትን የሚያመለክት ነው። ክርስቶስ እኮ በወይራ አይደለም የተገረፈው፣ በወይራ ቅጠል አይደለም እኮ ለአንተና ለእኔ የተገረፈው። ኢየሱስ ክርስቶስ በወይራ ቅጠል ሳይሆን በሮማውያን ጅራፍ ነው። ጀርባው እስኪተለተል ድረስ እስኪተለተል ድረስ እስኪደክማቸው ጡንቸኛ የሆኑ የሮም ወታደሮችን አዘውበት ነው የተደበደበው ኢየሱስ። ይህንን ከምንም ሳይቆጥሩ አንድ ቄስ ጋር ቀርቦ በወይራ ቸብ ተደርጎ ለስግደት ስጡኝ ለስሬቴ ማለት መቀለድ አይሆንም? መዘበት አይሆንም? ወዳጆች በጣም እኮ ጌታ እኮ ያዝናል። በየዓመቱ ይህን በሚያደርጉ ካህናት በኦርቶዶክሳዊት ቤተ ክርስቲያን ጌታ ኢየሱስ ክርስቶስ በኃይል ያዝናል። ህዝቡን አበላሽተን እኛም ተበላሽተን፣ በጣም ነው የሚያሳዝነው። ኢየሱስ የከፈለው ዋጋ በቂ አይደለም ማለት ነው። ምን ማለት እኮ ነው? በወይራ መቸብቸብ ማለት አንተ የከፈልከው ዋጋ በቂ አይደለም። በቂ ስላልሆነ እኔ በወይራ ተቸብችቤ ተገርፌ ነው የምድነው በካህኔ ፊት ማለት እኮ ነው ወዳጆች። የኢየሱስ ክርስቶስን የግርፋት በቃ ዞር ማድረግ አያሳዝንም? ዋጋ እኮ የከፈለልን ማንም እናት አትከፍልልህም፣ አባት አይከፍልልህም። እነግርሃለሁ የኢየሱስ የከፈለው የተገረፈው ግርፋት በቂ ሳይሆን ቀርቶ ነው አንተ በወይራ የምትቸበቸበው። ቸብቻቢውም ተቸብቻቢውም በደለኛ ነው።
ሲሆን የተገረፈልንን ኢየሱስን የቆሰለውን ጀርባውን እያሳየን ልንሰብክ ይገባል እንጂ እንዲህ ልናደርግ አይገባም ነበር። ይሄ እኮ መዘባበት መቀለድ ነው። አልተገረፍክልኝም፣ በቃ የክርስቶስን ነገር ቀላል ማድረግ ማቅለል ቀለለብን አይደል? ጌታ ኢየሱስ ክርስቶስ ቀለለብን። በሰማይ ልንገራችሁ አይደል? ዛሬ እኔን ትሳደቡ ይሆናል። በሰማይ ግን እንደምትጠየቅ እያንዳንድሽ ኦርቶዶክሳዊ እነግርሻለሁ። ጌታ ኢየሱስ ክርስቶስ ካህኑንም ምእመኑንም አይኑን ያብራ። በወይራ ምን ታደርጉ ወዳጆቼ? በገድለ ተክለ ሃይማኖት ላይ ሳይቀር እኮ እንደ ስቅለት ሄደም ተቅማጥህን እንደ ስቅለት ሄደም እቆጥርልሃለሁ ብላችሁ ከተቅማጥ ጋር አያይዛችሁ የለ? ምን አይገዳችሁም እኮ። በጣም ነው የሚያሳዝነው። በጣም እንድታሻሽሉ ብንናገር ስድብ፣ ማዋረድ፣ መሳደብ፣ ጡት ነካሽ ናችሁ፣ ታድሶ ናችሁ ትላላችሁ። እውነተኛውን ነገር ነው እየነገርናችሁ ያለው። ማንም እንደዚህ የከፈለልህ የለም። እነግርሃለሁ፣ የበደል ዋጋ ነው ኢየሱስን ከሰማየ ሰማያት እንዲወርድና ሰው የሆነ አምላክ ሆኖ እንዲገረፍልህ የሆነው በበደል ምክንያት ነው። ጲላጦስ ፈረደበት። የተገረፈ እኮ በሮማውያን ሕግ አይሰቀልም። ነገር ግን ከገረፈው በኋላ የሚገርማችሁ በቃ ገርፌዋለሁ፣ ቀጥቼዋለሁ፣ ልልቀቀው ሲላቸው በፍጹም ደሙ በእኛና በልጅ ልጆቻችን ይሁን፣ ይህን ሰው አስወግደው በርባንን ፍታልን ነው ያሉት። ከዛ በገዛ እጁን እኔ ከደሙ ንጹሕ ነኝ ብሎ ታጥቦ አሳልፎ ሰጣቸው፣ እንደወደዳችሁ አድርጉ ብሎ። እንጂ ግርፋቱ ይበቃ ነበር። የሚገርማችሁ ነገር ግን አሳልፎ ሰጠው። በአመፃቸው ነው በራሳቸው ሕግ ወስደው የሰቀሉት። ይሄ ሁሉ የሚያሳየው የኔና የእናንተን በደል ነው። የበዛውን የከፋውን በደል ነው የሚያሳየው። ያንን ሙሉ ዋጋ መክፈል ስላለበት ኢየሱስ እንዳልሆነ ሆኖ ነው የሞተው ኢየሱስ። ያ ሞት እኮ ያንቺ ሞት ነበረ። ያ ሞት ያንተ ሞት ነበረ። አንተ ግን በወይራ ትቀልዳለህ። አባቴ ካልጋ ወድቄአለሁ፣ ስንት ስግደት ይሰጡኛል፣ እኔ እኮ 100ም እንኳ መስገድ አልችልም። ካህኑም ደግሞ ገንዘብ ስለለመደ አንቺ በቃ ገንዘብ እኔ ሰግድልሻለሁ ግማሹን አንቺ ገንዘብ ብሎ ገንዘብ መቀበያ አድርገነዋል ወይራውን። ያሳዝና የወይራቸው በጌታ መቀለድ። እኔም እኮ ካህን ሆኜ እንደዚህ ወይራ ቸብችቤ ሰጥቻለሁ። ይቅር አለኝ መድኃኔዓለም። የፈለግከውን በል ታድሶ ጴንጤ የፈለግከውን በል። እውነቱን ነው እየነገርኩ ያለው። አሁን ብትለኝ እንኳን ላደርገው በዛ ቅጥረ ግቢ አልገኝም። አይገርምህም? ስራዬን ቀየረው ኢየሱስ ደሙን እንድሰብክ፣ ግርፋቱን እንድሰብክ እንጂ በወይራ እንድቀልድ አላደረገኝም። አይኔን ከከፈተ በኋላ በዚህ የሚገኝ እንጀራ ጥንቅር ብሎ ይቅር ወዳጆቼ፣ በዚህ የሚገኝ እንጀራ ጥንቅር ብሎ ይቅር። በክርስቶስ ግርፋት ላይ ማፌዝ መቀለድ አንጋፋ ቤተ ክርስቲያን ናት ተብሎ ዘባች ሆነች። ቀላጅ፣ በደሙ የምትቀልድ ደሙን ከተቅማጥ ከተክለ ሃይማኖት ተቅማጥ ጋር አያይዛ እንደ ስቅለት ደም እቆጥርልሃለሁ ብላ የምትዘብት፣ እንደገና ደግሞ ግርፋቱን በወይራ ቅጠል ከመቸብቸብ ጋር አያይዛ ገንዘብ የምትቀበል የምትቀልድ፣ እርሷ ቀልዳ ህዝቦቿ ቀልደኞች እንዲሆኑ በዓመት አንድ ጊዜ መጥተው ተቸብችበው የራሳቸውን በደል በዛ በወይራ ተገርፈው ለበደላቸው ስሬት ሊያገኙ ካሳ ተከፍሎ እያለ አንድ ቀን እያለቀስክ ትሰማኛለህ። ዛሬ እያፌስክ ሊሆን ይችላል። ምነግርህን ልንገርህ አይደል? እውነቱን ነው። ይሄም መጽሐፉ የሚለውን በወይራ ያሳዝናል። በጣም ነው ማዝነው በእውነት በጣም በክርስቶስ ላይ እንደቀለዳችሁ
እንዳፌዛችሁ መቼ ብርሃን እንደሚበራላችሁ አላቅም። አማኙ ክፍል ፔንቴኮስታሉ ይሄ በርቶለታል፣ እንደዚህ አይዘብትም። ሌላ ነገር ቢኖርበትም አንዳንድ መስተካከል ያለባቸው ጥቃቅን ነገሮች ቢኖሩም እንዲህ አይነት ዘበት ውስጥ ግን የለም። የክርስቶስ ደም በቂ ነው። ግርፋቱ ለእኔ በቂ ነው። ኢየሱስ ተገርፎልኛል በወይራ ምናምን በሚቀልዱት ቀልድ ውስጥ ገብቼ አልቀልድም ብሎ አይሰማህም። በጣም ነው የሚያሳዝነው ወዳጆቼ። በጣም ዛሬ ይሄንን ልነግራችሁ ነው። ማን ከወይራ ጥብጣቤ ነፃ እንደሚወጣ ባላቅም ይሄንን ልነግራችሁ ነው ዛሬ ይሄን በዚህ መስመር ላይ የመጣሁት። በወይራ መቸብቸብ በጣም ነው የሚያሳዝነው። በዚህ ውስጥ ደግሞ ንግድ ይከፈትልኛል። እኔ ሰግድልሻለሁ፣ አንቺ ገንዘብ፣ እኔ ሰግድልሻለሁ፣ እኔ ሰግድልሃለሁ፣ አንጣ ብር። ክርስቶስ ግን የከፈለውን ዋጋ እግዚአብሔር አብ ከሰማይ ያያል። በጣም ይሄ ቤተ ክርስቲያን አያደርጋትም፣ አያሰኛትም። በጣም ነው የሚያሳዝነው። ስለዚህ ይሄንን ቀልድ ተዉ። ብትችሉ ለነፍስ አባቶቻችሁ ንገሩ። እርሶ በወይራ ቸብችበውኝ አይደለም የኃጢአቴን ስርየት የማገኘው። የዛሬ 2000 ዓመት ኢየሱስ ክርስቶስ በሮማውያን ጅራፍ ተቸብችቦልኛል፣ ጀርባው እስኪተላ፣ ጀርባው እስኪመለጥ። ስለዚህ ምንም አይነት የወይራ መቸብቸብ አያስፈልገኝም። ያ በቂ ነው ብለህ ንገር ለነፍስ አባትህ። ስራ ቀይሩ፣ ፊልድ ቀይሩ፣ ወንጌል ስበኩ፣ አለበለዚያ ሌላ ስራ ስሩ ብለህ ንገር። በቃ በጣም እግዚአብሔር ይማረን። እግዚአብሔር ይችን ቤተ ክርስቲያን ይማራት፣ ይቅር ይበላት። እየቀለደች ስላለች፣ የኪዳኑን ደም እያክፋፋች ስላለች፣ እንደ ርኩስ ነገር እየቆጠረች ስላለች ይቅር ይበላት። የኢየሱስ ግርፋት በቂ ነው። አይን ቢከፈት፣ የውስጥ አይን ቢበራ፣ ኢየሱስ የከፈለልህ ዋጋ እንዲህ የምትቀልድበት አይደለም። ሲኒማ ነው እያሳየን ያለ ነው። ድራማ ነው እየሰራን ያለ ነው። ለዚህ ነው የኪዳኑን ደም እንደ ርኩስ ነገር የሚቆጥር እንዴት የሚብስ ቅጣት የሚያገኘው ይመስላችኋል ብሎ ዕብራውያን 10 ላይ የሚናገረው። ለዚህ ነው የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? ዕብራውያን 10 ከ26 እስከ 31 አንብቡ። በእግዚአብሔር እጅ መውደቅ፣ በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው ይላል። ጆሮን ክፈትና ስማ። በሕያው እግዚአብሔር እጅ መውደቅ ምን የሚል ነው? የሚያስፈራ ነው። ስለዚህ ወዳጆቼ እንንቃ። ካህኑ ሲቀልድባችሁ ዝም ብላችሁ አትዩ። በወይራ ከምትቸበቸቡ ክርስቶስ የዛሬ 2000 ዓመት ተገርፎልኛል፣ በቃ ና ወደ እኔ ነው የተባልኩት፣ እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ነው ይላላ ማቴዎስ 11:28። ወደ እኔ ና ስላለኝ ወደ ኢየሱስ መጥቼ ኃጢአቴን ተናዝዤ ስሬትን በኢየሱስ እቀበላለሁ ማለት ነው እንጂ ያለባችሁ ሄዳችሁ በየነፍስ አባቱ ጠምጥሞ ዝም ብሎ እንደፈለገ በሚሆን በየነፍስ አባታችሁ እግር ስር ወድቃችሁ ስንት ልስገድ እያላችሁ በወይራ አትቸብቸቡ። በጣም ነውር ነው ይሄ። በጌታ በኢየሱስ ላይ መቀለድ፣ ማፌዝ፣ መዘበት ነው። በቃ መዘበት ነው። አልሞትክልኝም ማለት ነው። ሲጀመር ለእኔ አልተገረፍክም ማለት ነው። አልተገረፍክም። አይሁድ እኮ ከለሜዳ አልብሰው ኢየሱስን አንተ የአይሁድ ንጉሥ ይሉት ነበረ። ፊቱን ሸፍረው ማን የመታ ነቢይ ሆይ እያሉ መኑ ኮርአከ እያሉ። ኢየሱስ እኮ ከለሜዳ የሚለብስ አይደለም፣ የብርሃን ልብስ ለሰዎች ያለበሰ ነው። ነገር ግን ሲቀልዱ መቃስ ይዘው እንዲህ አይነት ማለት ነው። በቃ መቃስ ይዘው የአይሁድ ንጉሥ እያሉ እንደዛ አይነት ቀልድ ነው በወይራ ተቸብችቦ ስግደት መቀበል። እስከ መቼ እየቀለዳችሁ ትኖራላችሁ? እኛን ትጠላላችሁ እውነት ስንነግራችሁ።
ስለዚህ ኢየሱስ አይቀለድበትም። መስዋዕቱንም ከሌላ ነገር ጋር ልናያይዝ አይገባም። አንድ ጠንቋይ የጻፈው ነው ታውቃለህ። ተቅማጥ እንደ ስቅለት ደም የኢየሱስ የስቅለቱ ደም ከምንም ጋር የሚነጻጸር አይደለም። ጥላቻ አያችሁ፣ የኢየሱስን ደም መጥላት፣ የኢየሱስን መስዋዕት መጥላት የጥላቻ መንፈስ ነው። በወይራ መቸብቸብ ኢየሱስን መጥላት ነው። ያለ ኢየሱስ ደግሞ ቤተ ክርስቲያን የለችም። ኢየሱስን አጉልታ ማትሰብክ ቤተ ክርስቲያን፣ ደሙን ማትሰብክ ቤተ ክርስቲያን፣ ግርፋቱን ማትሰብክ ቤተ ክርስቲያን ቤተ ክርስቲያን አይደለችም። እና ይህንን ዛሬ ልነግራችሁ ፈልጋለሁ። አትቀልዱ። ከዚህ በኋላ በራሳችሁ ነው የምትቀልዱት። ቅዳሴው አይደለም እኛ የሚማርከን፣ ስርዓቱ አይደለም የሚማርከን፣ ቃሉ እውነቱ የዚህ ላይ የተጻፈው እውነት ነው የሚማርከን። እንደ ቃሉ ያላደረገ ይፈረድበታል። በኢየሱስ ላይ ቀልደህ የት ልትገባ? የት ልትገባ? እግዚአብሔር ይፈውሰን፣ ይቅር ይበለን ነው ምለው። በእውነት አይኖቻችንን ያብራ። ኦርቶዶክሳውያን አይኖቻችሁን መድኃኔዓለም ያብራ። ጥብጣቤ የሚባል ነገር የለም፣ ሽረነዋል እኛ። የተጠበጠበው ኢየሱስ በወይራ አይደለም የተጠበጠበው፣ በሮማውያን አለንጋ ነው፣ ጅራፍ ነው የተደበደበው። የኔ ወንድም ያ ድብደባ ያንተ ነበረ፣ ነገር ግን በአንተ ፋንታ ሆነ። እግዚአብሔር አብ አሳልፎ ሰጠው። በቃ ኃጢአት አደረገው ይላል። በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ እኮ ነው። ያንተን ኃጢአት እሱ ወሰደና የእርሱን ጽድቅ እንዲያርጎ ነው ለአንተ የሰጠ። እግዚአብሔር አብም ፈረደበት በቃ በልጁ ላይ ኃጢአት አባቶ እስኪል ድረስ አምላኬ አምላኬ ለምን ታደገኒ፣ አምላኬ ሆይ ለምን ተውከኝ እስኪል ድረስ ያደረሰው የእሱ በደል መሰለህ እንዲህ? ያንተ በደል እኮ ነው። በምን ታወራርደዋለህ ኢየሱስን ካላመንክ በቀር? እንደ ኢየሱስ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ያለህ እኮ ለዚህ ነው። ተከፍሎልኛል ብለህ እንደ አማኙ ወንጌላዊ አማኝ ተከፍሎልኛል ጌታ አመሰግንሃለሁ፣ በደምን የዳንኩት በአንተ ግርፋት ነው የተረፍኩት፣ የዳንኩት መስዋዕቴ ነህ፣ አማናዊ መስዋዕቴ አንተ ነህ፣ ይቅር ባዬ ነህ፣ አዳኜ ነህ ብለህ ነው መቀበል ያለብህ አልቅሰህ እንጂ በወይራ ትቸበቸባለህ እንዴ? ቀልደኛ። አይገርማችሁም? ኦርቶዶክሳዊት ቤተ ክርስቲያን እንወርሳታለን እኛ። አይቀርም። የህዝቡ አይን እየተገለጠ ነው። ክብር ለእግዚአብሔር ይሁን። ስለዚህ በወይራ አትቸብቸቡ በኢየሱስ ስም። ስሬት አታገኙም። ስሬት የምታገኙት ኢየሱስ ጋር መታችሁ ነው። ኃጢአት የለብንም ምንል ራሳችን እናስታለን። በኃጢአታችን ብንናዘዝ አንደኛ ዮሐንስ 1:9 ላይ በኃጢአታችን ብንናዘዝ ከኃጢአታችን ሊያነጻን የታመነና ጻድቅ ነው። ማን? ኢየሱስ። ስለዚህ ኢየሱስ ጋናና በኃጢአት ተናዘዝ። በድያለሁ ዝግዝግ ካርገ ተናዘዝ። ጌታ እንዴት አድርጎ እንደሚያጥብህ እንደሚያነጻ በዚህ ደም፣ የዚህን ትኩስ ደም ምስጢር የምታውቀው ያኔ ነው። ሙልጭ አድርጎ በደሙ ያጥብሃል። ካንተ መናዘዝህን ነው የሚፈልገው። በወይራ ከተቸበቸብክ ግን ፌክ የሆነ ስራ እየሰራ ነው፣ እየቀለድክ ነው። አንድ ቀን ታገኘዋለህ፣ ከጎንህ ቅጣቱን ትቀበላለህ። እውነት ነው የምንነግራችሁና መባነን ይሁን ለኦርቶዶክሳዊት ቤተክርስቲያን መንቃት ይሁን። ይህንን አንድ እናገራለሁ። ስለዚህ የወይራ ዝንጣፊ ምናምን አስፈላጊ አይደለም። ኮተት ነው፣ ሐሰት ነው፣ የሐሰት ስራ ነው ወዳጆቼ። ምንም ያው 6666 የተገረፈው ለአንተ በደል አይበቃም? አንተ እንደገና በወይራ ተቸብችበህ በሰገድካት 200 እና 100 ልትድን ወይ ቀልድ!
ለዚህ እኮ ነው መዳን በሌላ በማንም የለም ብሎ የዘጋብ የሐዋርያት ሥራ 4:12 እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ነው ብሎ መጽሐፍ የዘጋው ድህነትን አስመልክቶ የዘጋው ለዚህ ነው። ምንም የሚቆጠር ነገር የለም። አይደለም በወይራ ተጨብጭበ እንደ ኢየሱስ 6666 ብትገረፍ አንዱ ግርፋት ነው የሚገልህ። እዛም ደረጃ ላይ አትደርስም። በዛ እንኳን ተገርፋ አትድንም። ኢየሱስ በከፈለው ዋጋ ብቻ ነው የምንድነው ወዳጆቼ። ስለዚህ አትቀልዱ፣ በህይወታችሁ አትቀልዱ። ይሄ ጫወታ ክርስቶስን የጠላ ሰው ነው የሰበካችሁ። በወይራ ተጨብጭበ የኃጢአት ስርየት ትቀበላለህ ያላችሁ። ይህንን እነግርሃለሁ። ምንም ጌታን አናከብረውም። በወይራ ተጨብጭበን እዛ ሄደን ጎንበስ ቀና ብለን ምንም ነገር እነግራችኋል። ሌላው ልናገር የምፈልገው በዚህ በስቅለት ዕለት የሚደረግ ነገር አለ። 11 ሰዓት ላይ በመቋሚያ ላይ ጧፍ አብርተው ዙሪያውን በመክበብ ከመዝሙረ ዳዊት ለሰዓቱ የወጣውን ያነባሉ። ያም የሚያነቡት ምንድን ነው? መዝሙር 1 ላይ ያለውን ነው። በጣም የሚገርም ነው። ፉካሬ ለጻድቃን ወኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይሆረ በምክረ ረሲዓን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተጻድቃን ዘዳይሙ እግዚአብሔር ስምረቱ ወዘጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት አበ መዋዘማይ እንተ ቱፍ ፍሬሃ በበጊዜሃ ወቆጽባኒ ይትነገፍ እያለ ነው የሚቀጥለው። ወፍኖቶ ሙሰ መጨረሻ ላይ ሲደርሱ ወፍኖቶ ሙሰ ለኃጥአን ትጠፍ ብለው በዛ በመቋሚያው ላይ የለኮሱትን ጧፍ ተረባርበው ነው የሚያጠፉት። ያጠፋሉ። ከዛ በኋላ ለይሁዳ ወልዱ ወውሉዱ ይደምሰስ ነው የሚሉት። በጣም የሚገርማችሁ ነገር እና ምዕራፍ 1 ላይ ያለውን መዝሙረ ዳዊት ምዕራፍ 1 ከቁጥር 1 እስከ 6 ልታዩ ትችላላችሁ። ምዕራፍ 1 ከቁጥር 1 እስከ 6 እና በቃሌ አንብቤዋለሁ። ምስጉን ነው በክፉዎች ምክር ያልሄደ፣ በዋዘኞች በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ እያለ ነው የሚቀጥለው። ከዛ በኋላ እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ትጠፋለች ነው የሚሉት። እያስተዛዘሉ ነው የሚሉት። ከዛ ለይሁዳ ወልዱ ወውሉዱ ይደምሰስ ምን ማለት ነው? ይሁዳ የልጁም የልጅ ልጁም ይደምሰስ ብለው በርቶ የነበረውን ጧፍ በመቋሚያ ቀጥቅጠው ያጠፉታል። ኦርቶዶክሶች ያው ታውቁታላችሁ። የማያውቀው ምናልባት የወንጌል አማኙ ላያቅ ይችላል። ሌላው ቤተ እምነት ያለ ሰው ላያቅ ይችላል። እና ቀጥቅጠው ያጠፉታል ይላል። ከዛ በርቶ የነበረው ጧፍ ሰይጣን በልቡ የገባ ይሁዳ ምሳሌ። በርቶ የነበረው ጧፍ ሰይጣን በልቡ የገባ ይሁዳ ምሳሌ ሲሆን በመቋሚያው ቀጥቅጠው ማጥፋታቸው ደግሞ ሰውን ያሳተው ዲያብሎስ በመስቀሉ ኃይል መውጣቱን ድል መነሳቱን ለማዘከር ነው የሚሉት። እንግዲህ ይሁዳ እኮ በራሱ ክዶ እኮ በቃ ጠፍቷል አደለ እንዴ? ወደ ገዛ መንገዱ አዘን ብሎ ይሁዳ እኮ ጠፍቷል። የጥፋት ልጅ ተብሏል። በቃ እንግዲህ ይሁዳ የጥፋት ልጅ ከሆነ እና ከጠፋ ጠፍቷል። ስለዚህ እኛ የይሁዳን ልጆች መርገማችን ምን የሚሉት ቅዠት ነው? ለይሁዳ ወልዱ ወውሉዱ ይደምሰስ ብለን እንግዲህ ይሁዳ በሕይወት ቢኖር በቃ ደበደብ ነው ማለት ነው። ይሄ እኮ በቀል እኮ ነው ወዳጆቼ። ለይሁዳ ወልዱ ወውሉዱ ይደምሰስ ብሎ ማጥፋት ማለት ይሁዳ እንግዲህ ቢኖር በቃ አለቀለት ማለት ነው። ይሁዳ እኮ በገዛ መንገዱ ሄዶ እኮ ጠፍቷል። በቃ ምንም እኮ ጧፍ አብርቶ እኮ ለይሁዳ ወልዱ ወውሉዱ ይደምሰስ ይሁዳ ልጁም የልጅ ልጁም ይደምሰስ ብሎ ሲጀመር ጧፍ ማብራትም ሆነ ጧፍ ለማጥፋት ያን ያህል መቋሚያ በዛ ጧፍ ላይ ማሳረፍ አግባብ አይደለም። ያጠፋው ደግሞ ይሁዳ ነው እንጂ ልጆቹና የልጅ ልጆቹ አይደሉም። በጣም ነው እኮ የሚያሳዝነው ወዳጆች።
ስለዚህ እግዚአብሔር ይሁዳ በገዛ መንገዱ ጠፍቶ ሄዷል። ዘሩ ቢኖር ደግሞ ዘሩ ወደ ክርስቶስ ማዳን ከመጣ ሊድን ይችላል ማለት ነው። ከኑህ ጋር ያለ ሰሊጥ አብረህ ተወቀጥ ብሎ እግዚአብሔር በልጅ ልጆቹ ሁሉ ፈራጅ አይደለም፣ ይደምሰስ አይልም። ይሄ የሰው ስራ ነው። ይሁዳ ልክ ነው። ኢየሱስን ሸጦ ለንስሐ ሳይበቃ ታንቆ ሞቷል። ዘሮቹ ይደምሰሱ ይባላል ወይ? ይህ እኮ የበቀል ስራ የእርግማን ስራ እኮ ነው። መዝሙረ ዳዊት እየደገሙ መርገም፣ የልጅ ልጆቹ ይጥፉ ብሎ መደብደብ ምን ማለት ነው ወዳጆቼ? እግዚአብሔር እንዲህ አይነት ትምህርት አስተምሯል እንዴ? የበቀል ትምህርት እና እንግዲህ አስቡ፣ ይሁዳ ራሱ ቢኖር አለቀለት ማለት ነው። ይሁዳ የልጅ ልጁ ይደምሰስ ብሎ በመቋማው ካካካካ እያለ ነው በቃ የሚመቱት። በቃ ዲያቆኑ የለ ቄሱ የለ ሁሉ ሰው ነው መጥቶ። ይሄ እኮ ባገኝህ አንተን እንዲህ አድርጌ ነው መዘነጥልህ ማለት ነው። ለዚህ እኮ ነው ዱለኞች የሆነው ወዳጆቼ። እንደገና ሰይጣንም ደግሞ በእኛ ዱላ እንትን ሊል አይችልም ማለት ይሁዳ ልጁም የልጅ ልጁም ይደምሰስ ብለው በርቶ የነበረውን ጧፍ በመቋማ ቀጥቅጠው ያጠፉታል። በርቶ የነበረው ጧፍ ሰይጣን በልቡ የገባ ይሁዳ ምሳሌ ሲሆን በመቋማው ቀጥቅጠው ማጥፋታቸው ደግሞ ሰውን ያሳተው ዲያብሎስ በመስቀሉ ኃይል መመታቱን። ሰውን ያሳተው ዲያብሎስ እኮ በኢየሱስ ኃይል ነው የተቀጠቀጠው እንጂ በመስቀልም አይደለም፣ በዱላን ደግሞ አትቀጠቅጠውም። አንድ ሰው ሲናገሩ ምን አሉ? ሰይጣን ኮርማ አይደለም በዱላ በመስቀል ደብድበን አናወጣውም አሉ። ለዚህ እኮ ነው በየጸበል ቤቱ እንኳን ሳይቀር ናውጣ እያልን በመቁጠሪያም እንደበድበው በብረት መስቀል የሰው ግንባር የምናሳብጠው እኮ በቃ በጉልበት ጭምር ሰይጣንን ለማወቅ። ሰይጣን መንፈስ ነው፣ የሚወጣው በኢየሱስ ክርስቶስ ስም ነው። በስሜ አጋንንትን ታወጣላችሁ፣ በድዌዎችም ላይ እጆቻችሁን ትጭናላችሁ፣ ድዌዎችም ይፈወሳሉ ነው የሚለው ማርቆስ 16 ላይ። በኢየሱስ ስም ነው አጋንንት የምናስወጣው እንጂ በዱላ አይደለም። በዱላ በመስቀል እስቲ የትኛው ቦታ ላይ ነው አጋንንት በመስቀል የወጣው? ሐዋርያት በመስቀል አውጥተዋል? እስቲ ያሳዩኝ ከመጽሐፍ ቅዱስ። የለም። ኮርማ አይደለም አሉ። በጣም የአዲስ ኪዳን መምህር ናቸው እና ሰይጣን ኮርማ አይደለም በመስቀል አይወጣም አሉ። በዱላ ሰውንም በዱላ ብለን ይደምሰስ ብለን ረግመን ሰይጣንም በዱላ ለመምታት ሞክረን ይሆናል። ለዚህ ነው ዱለኞች የሆነው ወዳጆቼ። ይሄ ራሱ አግባብ አይደለም። አመፀኛ በቀለኛ ነው የሚያደርገን ዱለኛ። ስለዚህ ያ ሁሉ እርግማኑ ጸሎቱ ተመልሶ ወደኛ መጥቶ እኛን ዱለኛ አደረገን። ለዚህ ነው የኦርቶዶክስ አማኞች ወንጌል ሲነገራቸው ዱላ የሚቀናቸው። ለዚህ ነው ድብድብ፣ በቃ ዱላ፣ ጥርስ ካላወለቅን፣ አፍንጫ ካልሰበርን፣ የተለያየ ነገር በቃ ዱላ። እንደው ያሳዝናል። ለምን ቢባል ይሁዳ ወልዱ ወውሉዱ ይደምሰስ ብለን በመቋማ ስለምንመታ። ከዛ ንሴቦ ይባላል ደግሞ ከጠፋ በኋላ ሰው ተደባድቦ ንሴቦ ለእግዚአብሔር ተብሎ መዘመር አለበት። እኔ ይሄንን ሳስብ ምንን አስታወሰኝ? ድሬዳዋ ነው ያስታወሰኝ። በቃ ይሄ ነገር ድሬዳዋ እኛ ወንጌል ልንሰብክ በድሬዳዋ ልጆች አማካኝነት አዳራሽ ተከራይተው ድሬዳዋ ልጆች ወንጌል ስንሰብክ በመጀመሪያው ገና የ3 ቀን ኮንፈረንስ ነው። በመጀመሪያው 5 አድባራት መጥተው ደበደቡን። ቄሶቹ ኮማንዲስቶች ነበሩ። በእርግጫ መጥተው በቃ አንዷ እንደውም ጭንቅላቷ ተተርትሮ ሆስፒታል ሄዳ ነው በውስጧ ያለው በሆዷ ውስጥ ያለው ልጅ ውሃ ሳይሆን ደም ሳይሆን እግዚአብሔር ጠብቆት ወለደችው። የሚገርማችሁ ነገር እና ጭንቅላቷን ሰፉ። ልጁን በሰላም ተወልዶ በፍጹም ጤነኛ ልጅ ተወለደ። ስለዚህ ከድንጋይ እየተረፈ ነውና እስጢፋኖስ ብየዋለሁ አለች። አዳራሿ ደም በደም ነው የሆነችው። እና ምንድነው ይሁዳ ወልዱ ወውሉዱ ይደምሰስ በሚልና በዱላ ማለት ነው። ከዛ በኋላ ከደበደቡ በኋላ ንሴቦ ለእግዚአብሔር እያሉ እየዘመሩ ሄዱ። ከበሮ እየመቱ
መጽሐፍ ቅዱሳችን ነጥቀው የተለያየ ነገር ደብድቦ መዝሙር አለ እንዴ? ደብድቡ ይላል ጌታ። ለሚያሳድዷችሁ ጸልዩ፣ የሚረግሟችሁን መርቁ ይላል እንጂ እርገሙ አይልም፣ ደብድቡ አይልም። ይሄ የተሳሳተ ወንጌል ነው። እና ከየት ነው ያገኛችሁት ቢባል ይሁዳ ወልዱ ወውሉዱ ይደምሰስ። እኔ የይሁዳ ጠበቃ ሆኜ አይደለም። ይሁዳ በገዛ መንገዱ ሄዶ ጠፍቷል። ነገር ግን በየዓመቱ ጧፍ እያበራን የርግማን ቃል እያወጣን ይደምሰስ ብለን ደብድበን እንትን ልንል አይገባም። ዘሮቹ ቢኖሩ ወንጌል ሰብከን ነው ማዳን ያለብን። እንዴ ይሁዳ ነው እንጂ ያጠፋው፣ ዘሮቹ አላጠፉም እኮ። ዘሩ ይጥፋ ብሎ እንዴት እርግማን! ለዚህ ነው ወዳጆቼ የእርግማን ሰዎች የሆን ነው፣ ዱለኛ የሆን ነው። ጠቅላላ በኢትዮጵያ ሶሳይቲ ዱለኛ የሆነው አማኙ እንኳን ሳይቀር ዱለኛ ሆኗል። አንዳንዱ አማኝ ያልተለወጠ በመንፈስ ቅዱስ ያልተሞላ አማኝ ይሄ በሽታ ተጠናውቶት እንግዲህ በኦርቶዶክስም አላደገም፣ ነገር ግን ዱለኛ ሆኗል። ዱለኞች ነን በቃ። በፖለቲካውም ዓለም ስትሄዱ በቃ ዱላ ነው። ዱላ፣ አክቲቪስቱ ዱለኛ፣ ፖለቲካ ተንታኙ ዱለኛ። በቃ ለሀገር መሪ ማንመች አይመለከተኝም። እሱ እኔ ወንጌል ሰባኪ ስለሆንክ የወንጌልን እውነት ነው የምናገረው። በሚፈታ ይፈታዋል እግዚአብሔር። ነገር ግን ዱለኛ መሆን በጥቅሉ አግባብ አይደለም። ሰከን እንበል፣ እንመለስ። እርግማን የሚባል ነገር ከአፋችን ሊወጣ አይገባም። ለበረከት ተጠርታችኋልና በዚህ ባርኩ ነው የሚለን እኮ ጴጥሮስ። ይኸው መጽሐፍ አነባለሁ። ባርኩ፣ ለበረከት ተጠርታችኋል፣ አትራገሙ ነው የሚለው። ክርስቲያን ከተራገመ፣ ክርስቲያን ኃይለ ቃል ሌላ ቀርቶ ኮስተር ተተር እያለ በቁጣ ነገር ውስጥ ካለ አልገባውም። በጣም ነው የሚያሳዝነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ በመጨረሻ ሁላችሁ በአንድ ልብ ሁኑ፣ የሌላው መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድሞች ተዋደሩ፣ ሩሆች ትሑታን ሁኑ፣ ክፉን በክፉ ፋንታ ወይም ስድብን በስድብ ፋንታ አትመልሱ፣ በዚህ ፋንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋል ነው የሚለው። ስድብን በስድብ ፋንታ አትመልሱ፣ ባርኩ ነው የሚለን። በረከትን ልትወርሱ ተጠርታችኋል። ያው አሁን ይህንን እውነት የህይወት ቃል እየተናገርኩ ይራገማሉ፣ ብዙዎቹ ይሳደባሉ፣ ያሳዝናሉ። በቃ ያደክበት ስለሆነ ቶሎ አይለቅህማ፣ አትፈታማ ቶሎ። አየ ባርኩ ነው የሚለው። ባርኩ። እኛ ባራኪ ነው መሆን ያለብን። ክፉን በክፉ ፋንታ መመለስ የለብንም። ተራጋሚ ከሆንን መስቀል ተክለን በጉልላት ላይ ተራጋሚ ከሆንን ወፍኖቶ ሙሰለ ኃጥአን ትጠፍ፣ የኃጥአን መንገድ ትጠፋለች ብለን አጥፊ ከሆንን ምኑን ወንጌል ሰበክን? ምኑን ክርስቲያን ተባልን? እውነት ነው የኃጥአን መንገድ አይመረጥም። ነገር ግን ኃጢአተኛውን መልሰው ነው የሚለን እኮ መጽሐፍ ቅዱስ። አለበለዚያ ደሙን ከእጅ እፈልጋለሁ፣ ንገረው፣ በኃይል ጩህ፣ አትቆጥብ፣ በደሉን መተላለፉን ንገር ነው የሚለው። ነግሮ ያንን ሰው ከጥፋቱ መመለስ እንጂ ይባስ ትጥፋ ብሎ መርገም ማለት ቀላል ነገር አለ። ለዚህ ነው ወንጌሉ አልበራልን ብሎ ተደባዳቢ የሆነው ወዳጆቼ። ተደባዳቢ፣ በቃ ተደባዳቢ፣ ጠበኛ፣ ለፖሊስ ለገላጋይ አስቸጋሪ የሆን ነው። በትዳር ዓለም መደባደብ፣ በፋሚሊ መደባደብ፣ በቤተ ክርስቲያን ድብድብ፣ በሀገር ድብድብ የሆነው እኮ ለዚህ ይሄ እኮ እርግማን ነው። መቋሚያ መዘው አሁን ድረስ የኦርቶዶክስ ካህናት አሳዳጅ የሆኑት ከዚህ የተነሳ ነው። ምዕመኑ አሳዳጅ ገዳይ ነው። በቃ ነጠላ አደግድጎ ድንጋይ ወርዋሪ፣ ደብዳቢ፣ ተደብቆ በድንጋይ የሚማታ
ስለዚህ ይሄ ነገር ሊነቀል የሚችለው አንድ እንዲህ አይነት ግልጽ የሆነ ወንጌል በመናገር ነው። ሌላው ደግሞ በመጸለይ። ኦርቶዶክስ ቤተክርስቲያን ጸሎት ያስፈልጋታል። መለወጥ አለባት። መንፈሳዊ የሚያደርገን ኢየሱስን ተቀብለን እንደገና ዳግም ተወልደን የእግዚአብሔር ልጆች ስንሆን፣ መጽሐፍ ቅዱስን ስናነብ እንለወጣለን። ብዙ የተለወጡ ኦርቶዶክስ ውስጥ ያሉ ሰዎች ብዙ የተለወጡ አሉ። አለበለዚያ ስርዓት ፈጻሚ ደብዳቢ ነህ በቃ። በዚህ በዓርብ ዕለት ሰግደው ተመልሰው ለይሁዳ ወልዱ ወውሉዱ ይደምሰስ ብለው በመቋሚያ እዛው ስራቸውን አፍርሰው ያሳዝናል በጣም። እንዴ ብዙዎችን እኮ የጠፉትን ኢየሱስ መልሷል። እንደነ ዘኬዎስን ያሉትን የተለያዩ በኃጢአት መንደር ያሉትን ሰዎች እኮ የራሱ ማርኳል፣ የራሱ አድርጓቸዋል እኮ። እንዲህ ነው እንጂ ማድረግ ያለብህ የኃጥአን መንገድ ትጥፋ ብለህ ረጋሚ ደብዳቢ ከሆንክ እኮ በቃ ደብዳቢ ነህ። ደብዳቢ መጽሐፍ ቅዱስ በዞረበት ያልዞርክ ማለት ነው። ደብዳቢ ገዳይ በቃ። ተስካር ትበላለህ፣ ዝክር ትበላለህ፣ ሰንበቴ ትጠጣለህ። በቃ ሰክረ መደባደብ ነው። መቼ ነው ኦርቶዶክሳዊት ቤተ ክርስቲያን የምትነቃው? መቼ ነው ከእንዲህ አይነት እስራት የምትፈታው? ይሄንን እናገራለሁ። በየዓመቱ ወፍኖቶሙ ስለ ኃጥአን ትጠፍ ብሎ ማጥፋት። አስቡ እንግዲህ ኢየሱስ ጥላቻን አስተማረን እንዴ? የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው የማለደላቸው። በእውነት ጻድቅ ነው ብሎ ያ የሰቀለው ሮማዊ መቶ አለቃ እኮ እግዚአብሔርን አከበረ ይላል። ብዙ ገዳዮች እነ ጳውሎስ እኮ በክርስቶስ ነው የተቀየሩት። እስጢፋኖስ ልክ እንደ አባቱ እንደ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲጸልይ እኮ ከ8 ዓመት በኋላ ሳውል፣ ልብስ ጠባቂው ሳውል፣ ገዳይ ደብዳቤ ተቀብሎ የሚያሳድደው ሳውል ተቀየረ። 14 መልእክት ከውስጡ ወጣ። እንዲህ ነው ደብዳቢው ይቀየራል በወንጌል ገዳዩ። ይሄ ነው እኛ የምናውቀው ወንጌል እንጂ ወፍኖቶሙ ስለ ኃጥአን ትጠፍ የኃጥአን መንገድ ትጥፋ ብሎ እየደበደቡ ሁሌ አማኝንም ሲያዩ ደም ፈልቶ ካልደበደብኩ ማለት የዲያብሎስ ስራ አጋንንታዊ ነው። ይሄ በጣም ነው የሚያሳዝን። ልንለወጥ ይገባል። ርትዕት ናት፣ ቅድስት ናት፣ ንጽሕት ናት፣ ስንዱም መቤት ናት። እንዲህ ነው እንዴ ስንዱም መቤት? ምኑ ነው የተሰናዳችው? በሊህ ገሪሆሙ ለኪኢ ወደም ሐሳር ወቅጥቃጤ በፍኖቶሙ ይላል። ደምን ለማፍሰስ እግሮቻቸው ፈጣን ናቸው። ይላል እኮ ደምን ለማፍሰስ ነው እግሮቻችን ፈጣን ይሆን ነው። ክፋት፣ ሐሳር፣ መከራ በመንገዳቸው ላይ አለ ይላል። በሊህ ገሪሆሙ ለኪኢ ወደም ሐሳር ወቅጥቃጤ በፍኖቶሙ። ደምን ለማፍሰስ መዝሙር 13 በቅንፍ 14 ቁጥር 5 ላይ ነው። ደምን ለማፍሰስ እግራቸው ፈጣን ነው፣ ጥፋትና ጉስቁልና በመንገዳቸው አለ ነው የሚል። ስንዱም መቤት ሳይሆን በደምን ለማፍሰስ እግራቸው ፈጣን ነው የምትባል ናት ቤተክርስቲያን። ቤተክርስቲያኒቱ ኦርቶዶክሳዊ ስንዱም መቤት አይደለችም፣ ርትዕት አይደለችም። ርትዕት ማለት የቀና ማለት የቀናች አይደለችም። ደምን ለማፍሰስ የምትሄድ ጥፋትና ጉስቁልና በመንገዷ ያለ ነው። ርትዕትማ የቀና ሰውማ ወደ ጥፋት ደምን ለማፍሰስ አይሄድም፣ አይዝትም፣ አይሳደብም። እና ይህንን ነገር መተው አለብን ወዳጆቼ። ይሄ የስቅለት በዓል በጣም መመርመር መፈተሽ አለበት። መቅረት ያለባቸው ብዙ ነገሮች አሉ።
እኛ ከስቅለት በዓል ጋራ ከጾም ጋራ እኔ እንትን የለኝም። መጾም ትችላላችሁ። ነገር ግን ይቺ ወፍኖቶሙ ሰላጣን ትጠፍ ብላችሁ የምታጠፏት ነገር አመፅን ስላስተማረች ሄዳችሁ ሌላውንም ልታጠፉ አድማችሁ ደም ልታፈሱ ወደምትሄዱበት መንገድ ነው እየመራችሁ ያለ። ይሄ አግባብ አይደለም። ሲጀመር ራሱ የይሁዳን የልጅ ልጆች ልትረግሙ ራሱ ተገቢ አይደለም። ይሁዳ ጠፍቷል። በቃ ልጆቹ ቢኖሩ ግን ሊድኑ ይችላል። ወንጌል ነው የሚመሰከርላቸው እንጂ በፍጹም እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ስለዚህ ይህን መንገድ እንድትቀይሩ ዛሬ ይህንን እውነት እናገራል። ለኦርቶዶክሳዊት ብቻ ሳይሆን ለፕሮቴስታንት አማኞችም እናገራል። ጠብጠብ የሚሸተን ፕሮቴስታንቶች፣ ጠብጠብ የሚሸተን ግንፍል የምንል ሰዎች፣ ዱላ ሚቀናን ጴንጤ ፕሮቴስታንት በጉልበት የእግዚአብሔርን ቤተ ክርስቲያን ለመምራት ለማስተዳደር የምንፈልግ ካለን ጠብጠብ የሚሸተን ሰዎች ካለን እንመለስ። በእኛ ኃይል ወንጌል አይሰራም። በድብድብ ጌታ አይከብርም። በመጣላት ወንጌል አይሰበክም። ያ አበሻ ስለሆን ደማችን እንደዛ ስለሆነ አልተፈወስንም። ጥቂት የተፈወሱ አማኞች አሉ፣ እውነት ነው። ሁሉንም እያልኩ አይደል። ነገር ግን እንፈወስ። ይሄ በዋነኝነት ኦርቶዶክሳዊት የምታጠበጥበው መንገድ ነው። ወፍኖቶሙ ሰላጣን ትጠፍ ብላ በመቋሚያ። በሁለተኛ ደግሞ ጴንጤው እንደዚህ ይጣላል። መጣላት ተገቢ አይደለም። ልክ ኦርቶዶክሳዊ እንደሚሰራው አይነት ስራ ነው እየሰራ ነው ያለ ነው። እንመለስ እላለሁ። ፖለቲከኞች፣ አክቲቪስቶች እንመለስ። ሀገር የምትቀናው በእኛ ድብድብ አይደለም። ዩቲዩብ፣ ፌስቡክ ከፍተን ቃላት በመሰንዘር በመደባደብ አገር አትቀና። ድብድብ በጥቅሉ ጥቅም የለው። ያላደጉ ያልበሰሉ ሰዎች፣ ያልተለወጡ ሰዎች የሚሰሩ ስራ ነው። አገር የሚቀናው በመመካከር በትህትና በፍቅር በዛ ነው። ከሰለጠኑ ሀገሮች እንማር። አገራቸውን ያቀኑት ይሄ በረዶ አገራቸውን ያቀኑት ተመካክረው ኢንተለጀንት ሆነው ነው። እስኪላቸውን አሳድገው ነው። ድብድብ ለምንም አይሆንም። እንዲህ እያደረግን ነው አገር የምናፈርሰው። ትንሽ ነገር ሲኖር በቃ መንግስት የገነባውን ቤት ምናምን በቃ አውቶቡስ እናቃጥላል፣ ቤት እናፈርሳለን፣ የተለያየ ነገር በቃ እናወድማለን። ይሄ ተገቢ ግብታዊ ስሜታዊነት ነው እና ይሄ ልክ አይደለም። በዋነኝነት ግን ኦርቶዶክሳዊት ቤተ ክርስቲያን አማኞች ልትፈወሱ ይገባል። ወፍኖቶሙ ሰላጣን ትጠፍ ብላ በሚል መቋሚያ እየመዘዙ መደባደብ፣ ከዛ በኋላ ንሴቦ ለእግዚአብሔር እያሉ መዘመር አግባብ አይደለም። ይህን መዝሙር እግዚአብሔር አይቀበለው። ከአንድ አፍ ሁለት ነገር ይወጣል፣ ጣፋጭና መራራ አይወጣም። በዚህ አፍ ትባርካላችሁ፣ በዚህ አፍ ትራገማላችሁ ይላል። ስለዚህ እንመለስ ብዬ ይህን መልእክት አስተላልፋለሁ። መመለስ ይሆንልን። መመለስ ይሆንልን እላለሁ። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። እና ይህንን ነው ልነግራችሁ የመጣሁት። የኃጥአን መንገድ ትጠፋለች ብሎ በመቋሚያ ደብድቦ ንሴቦ ምስጋና ስቡሐ ዘተሰብሐ ብሎ ማመስገን አግባብ አይደለም። እግዚአብሔር አምላክ የተመሰገነ ይሁን። ከዚህ እንግዲህ ብዙ እንደተማራችሁ በጣም አምናለሁ፣ ተስፋ አደርጋለሁ። ዘመናችሁ ይባረክ። ክብር ለእግዚአብሔር ይሁን። ጌታን እናመሰግናለን። የዛሬው የስቅለት በዓል እንግዲህ ይህንን ነው የሚመስለው። እግዚአብሔር በምህረቱ ያስበን፣ ይጎብኘን፣ ወደ ቀናው መንገድ ይመልሰን እላለሁ። ስሙ የተባረከ ይሁን። ተባረኩ።
በጣም ወዳችኋለሁ። ለሌሎች ይሄንን መልእክት ሼር አድርጉላለሁ። ዘመናችሁ ይባረክ። አሜን። ሰላም ሁኑልኝ።